ወመንፈስ ቅዱስ አሐዱ አምላክ። እዚህ ክቡራን አባቶቻችን ሊቃውንተ ቤተክርስቲያን፣ መምህራን፣ ቀሳውስት፣ ዲያቆናት፣ መዘምራን በየማድረጋችሁ ለሰማይ ከዋክብትን ለምድር እጽዋትን ውበት ያደረገ እግዚአብሔር ለዚህ ታላቅ ቤተክርስቲያን ውበት ያደረጋችሁ የእግዚአብሔር ሰዎች የእናታችን የቅድስት ድንግል ማርያም ልጆች አባቶቻችን፣ እናቶቻችን፣ ወንድሞቻችን፣ እህቶቻችን እንዲሁም ሕፃናት በኃያሉ በእግዚአብሔር ስም እንደምን ከረማችሁ? እንደምን ሰነበታችሁ? እንደምን ዋላችሁ? ሳይገባን እንደ ኃጢአታችን ብዛት እንደ ሰውነታችንም ክፋት ሳይመለከት በቸርነቱ በይቅርታው በፍቅሩ በርኅራኄው አቅፎ ደግፎን እስከዚህ ዕለትና ሰዓት አድርሶን በዚህ በተቀደሰው ተራራ ለተቀደሰ ዓላማ በቤቱ የሰበሰበን የድንግል ማርያም ልጅ መድኃኔ ዓለም ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። ከሁሉም በሉ እስኪ ፍቅር ይበልጣል። ድገሙት እስኪ፣ አሁንም ድገሙት። ከሁሉም ምን ይበልጣል? ፍቅር ይበልጣል። ሐዋርያው በዛሬው መልእክቱ የሚያስተምረን ይሄን የቅዱስ ጳውሎስን መልእክት አንደኛ ቆሮንቶስ ወይም የመጀመሪያው መልእክቱ ምዕራፍ 1 ጀምረን እያየን መተናል። ዛሬ ቀኑም የገጠመው እግዚአብሔርም የፈቀደልን እንድንማማር ምዕራፍ 13 ነው። ምዕራፍ 13 በአጠቃላይ አጭር ምዕራፍ ነው። 13 ቁጥሮች ያሉት ምዕራፍ ነው። ሙሉውን ግን ስታነቡት ፍቅርና ፍቅር ብቻ ነው የሚተነትነው። ሐዋርያው ስለ ፍቅር ብቻ ነው የሚናገረው። ስለምን ይናገራል? ዓለም ያጣው ምንድን ነው? አዎ የዓለምም ችግር ይሄ ነው። ይሄ በነገራችን ላይ አሁን የመጣ ችግር አይደለም። የፍቅር ችግር በዘመን ሂደት ሁልጊዜ እየተፈጠረ የሚኖር ነው። ፈጽሞ ፍቅርም ጠፋ ማለትም አንችልም፣ ይኖራል። በአንጻሩ እንደገና ሁልጊዜም ደግሞ ሙሉ ፍቅር አለ ማለት አይቻልም። ከዚያ ዘመን ጀምሮ ጳውሎስ በቆሮንቶስ ሀገር ከተማ ከሰበከበት ጊዜ ጀምሮ እስካሁን ድረስ የዓለም ችግር፣ ዓለም የሚወድቀው የሚነሳው የፍቅር እጦት ስለሆነ ደግሞ ያለ ፍቅር ምንም ነገር ስለሌለ፣ ፍቅር ከሌለ ሰላም ስለሌለ፣ ፍቅር ከሌለ ያገኘነው ነገር ሁሉ ሙሉ ስለማይሆን በአጠቃላይ ሕይወት ጎደሎ መሆኑን አስረግጦ የተናገረበት አንቀጽና ምዕራፉ ነው። እያየነው እንደመጣ ነው። የእያንዳንዱ አንቀጽ አለው። ባለፈው አጠቃላይ ስለ ጸጋና ጸጋ ስጦታ ምን እንደሆነ የጸጋን ጉዳይ ብቻ ነበረ ስንነጋገር የነበረው ምዕራፍ 12 ላይ ማለት ነው። የዛሬው ደግሞ አንቀጸ ፍቅር ነው። የፍቅርን በር ነው የሚነግረን። የፍቅርን ሁኔታ ነው የሚነግረን። የፍቅርን ትርጓሜ ነው የሚነግረን። በደንብ አድርጎ ይተነትናል ፍቅርና ወደ መጨረሻው ሲዘጋ ትምህርቱን ምን ይላል መሰላችሁ? እንግዲህ እነኚህ ሶስቱ ለዘላለም ጸንተው ይኖራሉ ይልና እነሱም ይልና ሃይማኖት፣ ተስፋ፣ ፍቅር ናቸው ይላል። ምን ናቸው? ሃይማኖት፣ ተስፋ፣ ሶስተኛው ምንድን ነው? ግን ከሁሉ ምን ይበልጣል? ፍቅር ይበልጣል ብሎ ትምህርቱን ይዘጋል በዚህ ምዕራፍ ላይ ማለት ነው። ፍቅር እንግዲህ የጳውሎስ መልእክትም ሆነ የጴጥሮስ መልእክት፣ የይሁዳም ሆነ የያዕቆብ የሐዋርያት መልእክት የሚቀዳው ከወንጌል ነው። ከወንጌል ነው የሚቀዳው። ምንጫቸው ወንጌል ነው። ወንጌል ክርስቶስ ወደዚህ ምድር ከመጣበት ዓላማ አንዱ የፍቅር ሕግን መስራት ነው። በቤተ ክርስቲያናችን አስተምሮ የፍቅር ሕግ የትሩፋት ሕግ ተብሎ የሚነገረው ወንጌል ነው። ምክንያቱም ሁሉም ሲጠቃለል በወንጌል ላይ የማዳን ጉዞውን ከማይጸነ ማርያም ጀምሮ እስከ ቀራንዮ መልዕልተ መስቀል የ33 ዓመት ከ3 ወር ታሪክ የክርስቶስ የማዳን ሥራ ሲተነተን የሚቋጨው በፍቅር ነው። በምንድን ነው የሚቋጨው? አዎ ፍቅርን ያሳየን ምን ላይ ነው ያሳየን? እስኪ ንገሩኝ፣ ምን ላይ ያሳየን? ስለዚህ በምን ተቋጨ? የክርስቶስ የማዳን ሥራ በምን ተቋጨ? ፍቅርን በገሃድ በመግለጽ ለዚያውም መስቀል ላይ አያችሁ።
ስለዚህ ወንጌል በአጠቃላይ የፍቅር ሕግ ነው ሲባል ከቤተልሔም እስከ ቀራንዮ ቢተረጎም ከልደቱ እስከ ስቅለቱ ቢተረጎም ትንሣኤውን ብንሄድ እርገቱን ብንተረጉመው ሁሉም ሲጠቃለል ማሰሪያው ፍቅር እንደሆነ ለዚህ ሁሉ ክርስቶስን ለመከራ የዳረገው ፍቅር እንደሆነ አባቶቻችንም በድርሰታቸው ሁሉም ሊቃውንት ፍቅርን ገልጸውታል። ክርስቶስ የመጣበት ዋና ፍቅር ሳቦ ለወልድ ኃያል መንበሩ ዋብጾ እስከ ለሞት ነው። አባ ሕርያቆስም ያለው በቅዳሴው ላይ ኃያል ፍቅር ወልድን ከሰማይ ጎትቶ አወረደው ይላል፣ አመጣው ይላል። ስለዚህ ሐዋርያው ቅዱስ ጳውሎስም ስለ ፍቅር ለነኚህ ለቆሮንቶስ ምእመናን በዚያ ከተማ ለሚኖሩ ምእመናን በተለያየ ፍቅር ማጣት የሚንገላቱ ምእመናን ስለነበሩ እንደው ሀብትም ቢኖራችሁ ፍልስፍናም ቢኖራችሁ እንደው ጥበብን ብታውቁ ብትራቀቁ ምድርን አልፎ ሰማይን ብትተረጉሙ ይናገራል። የመላእክት የሰው አይደለም ቀርቶ የመላእክትን እውቀት ብታውቁ በሰው ቋንቋ አይደለም በመላእክት ቋንቋ ብትሰብኩ ብትራቀቁ አለ። ሁሉም ነገር ፍቅር ከሌለ ከንቱ ነው ብሎ ነው የሚዘጋው። ምንድነው ፍቅር ከሌለ ምንድነው? ዓለም ላይ ያለው ሁሉ ነገር ምንቀናበት ሁሉ ባገኘ ነው ብለን ምንጎመጅበት ሁሉ ብናገኘው ፍቅር ከሌለ ምንድነው እያለ ነው? ከንቱ ነው ብሎ ነው የሚዘጋው ሐዋርያው ማለት ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ በማቴዎስ ወንጌል ምዕራፍ 22 ቁጥር 26 ጀምሮ ስታነቡ የምታገኙት አጠቃላይ ምዕራፍ 22 የጥያቄና የመልስ ወንጌል ነው። ሰዎች ይጠይቃሉ፣ ምድራውያን እርሱ ይመልሳል። ፈሪሳውያን ይጠይቃሉ፣ ለነሱ መልስ ይሰጣል። ጸሐፍት ይጠይቃሉ፣ ለነሱ መልስ ይሰጣል። ሰዱቃውያን ይጠይቃሉ፣ ለነሱ መልስ ይሰጣል። ረበናት መምህራን ጥያቄ ያቀርባሉ፣ ለነሱ መልስ ይሰጣል። በአጠቃላይ ለዓለም ሁሉ የጠየቀውን ጥያቄ የሰጠበት የጥያቄና የመልስ ምዕራፍ የሚባለው 22 ምዕራፍ ነው ማቴዎስ። ከቁጥር 26 ጀምሮ እስከ መጨረሻው ስትመለከቱ በተለይ በዚህ ምድር ላይ ሲፈትኑት የነበሩ ሁለት ነገዶች አሉ፣ ፈሪሳውያንና ሰዱቃውያን የሚባሉ ማለት ነው። እነኚህ ናቸው ሲፈትኑት የነበረው ክርስቶስን በተለያየ መንገድ ማለት ነው። እና አንዱ ሰው ቀረበና ለፈተና ነው የቀረበው ልጠይቀው ብሎ ከፈሪሳውያን ወገን የሆነ ሕገ ኦሪትን ጠንቅቄ ሙሴን ጋውቃለሁ በቃሌ እናገራታለሁ ሁሉን ጠንቅቄ የማውቅ የምተረጉም ሊቅ ነኝ ብሎ የሚያምን ሰው ወደ ክርስቶስ ቀረበና ጥያቄ ጠየቀው። ከሕግጋት ሁሉ ማንኛው ሕግ ይበልጣል ብሎ ነው የጠየቀው። ክርስቶስን ምን ብሎ ጠየቀው? እንዲሁ ቀጥታ የሚያጸድቅ አንድ ሕግ አለ? የለም፣ ብዙ ሕግ አለ። በሱ ቤት የሙሴን ሕግ ጠንቅቆ ስለሚያውቅ 10 ትእዛዛተ ኦሪትን ያለኔ ሌላ አምላክ አታምልክ ብሎ አትመኝ እስከሚለው 10ሩን ሕግጋት ሸምድዶ ስለያዘ እሱ ከዚህ መካከል ማንኛው ይበልጣል ብሎ ይነግረኛል ብሎ በዚህ መንገድ ነው የመጣው ይሄ ሰው ማለት ነው ክርስቶስን ለመፈተን። እርሱ ግን ሳይፈጥረውም ስለሚያውቀው ፈጣሪውም ስለሆነ ለክፋትና ለተንኮል ለፈተና እንደመጣ ጠንቅቆ ስለሚያውቅ እሱን የሱ ዕውቀት ክርስቶስን ካልተያዘ ፍቅር የተባለው እግዚአብሔር ካልተያዘ ዕውቀት ከንቱ እንደሆነ ሊያስረዳው ምን አለው መሰላችሁ? ማንኛው ሕግ ይበልጣል ሲለው 10 ትእዛዛተ ኦሪትን አልጠቀሰለትም። በኦሪት ዘዳግም ምዕራፍ 10 ቁጥር 1 ላይ የተቀመጠ ኃይለ ቃል አለ። ምን ይላል? አፍቅሮ ለእግዚአብሔር አምላክከ በኩሉ ልብከ ወበኩሉ ህሊናከ፣ በፍጹም ልብህ በፍጹም ሐሳብህ በፍጹም ነፍስህ እግዚአብሔር አምላክህን ምን በለው ውደደው አለው። ይሄ 10 ትእዛዛተ ኦሪት ውስጥ የለም። ይሄ ጋያችሁ እሱ ተሸክሞ የተመካበትን ሕግ በዜሮ አባዛውና አንተ ከምታውቀው ውጭ እኔ እነግርሃለሁ አለው። አያችሁ የተመካበትን ነገር ተወና እሱ እንግዲህ ወይ አትግደል ነው የሚለው ወይ አታመንዝር ነው የሚለው ወይ ያለኔ ለአምላክ አታምልክ ነው የሚለው እኔ ከማውቀው ውጭ አዲስ ነገር ሊነግረኝ አይችልም ብሎ ክርስቶስን ለመፈተን ስለመጣ በፍጹም ልብህ በፍጹም ሐሳብህ በፍጹም ነፍስህ እግዚአብሔር አምላክህን ምን በለው አለው ውደደው አለው። የማያውቀውን ሕግ ጠቀሰለት። ከዚህ ላይ ሰውየው ምን አለ? ይችንማ ከልጅነቴ ጀምሮ ስፈጽማት ኑሬያለሁ። መልካም ከሁሉ የሚበልጥ ሕግ ይሄ ከሆነ ሌላ ሕግ ካለ ይህንን የሚመስል ሌላ ሕግ አለ ሌላ ንገረኝ፣ ይሄ የዘወትር ስራዬ ነው አለ። አምላኬን በፍጹም ሐሳቤ በፍጹም ልቤ በፍጹም ነፍሴ ወደዋለሁ አለ። ይሄ ከልጅነት ጀምሮ ሳደርገው የኖርኩት ነው አለ። ግን እየፈተነ ያለው ማንን ነው? ንገሩ ይውላችሁ። እግዚአብሔርን እየፈተነ እግዚአብሔርን ወደዋለሁ። አስቡት። አያችሁ እንደዚህ ነው። አፋችን ብዙ ነገር ያወራል። ስለ ፍቅር የማያወራ የለም፣ ችግር የለበትም። አጣፍጦ የሚያወራ የፍቅር ወሬ የሚያወራ ሰው ብዙ ሞልቷል። ልብ ላይ ያለው ወይ ሲባል ግን ሁሉም ፈተና ውስጥ ነው ያለው። ትልቁ ያ ነው። ይሄ ሰው በልቡ አጣፍጦ ነው የመጣው። ይህማ ከልጅነቴ ጀምሮ ፍጹም ወደዋለሁ አምላኬን፣ ሐሳቤም ነፍሴም ልቤም ጠቅላላ ማንነቴ እግዚአብሔር አምላኬን ይወዳል፣ ያለ እርሱ ከሱ በላይ የምወደው ሌላ የለኝም ብሎ ዋሽቶ ነገረው። የልቡን ግን ማን ያውቃል?
እግዚአብሔር ያውቃል። መልካም አለው። እያወቀ እንዳላወቀ ሆኖ መልካም፣ ይህን ከልጅነት ጀምረህ ከፈጸምከው ሁለተኛ ሌላ እንደዚህ የሚመስል ግን የፈለግከው አለው። ምክንያቱም አስረግጦ በእሱ አማካኝነት ለዓለም ሁሉ የማይናወጥ ዘላለማዊ ሁለት የፍቅር ሕግ ማስተማር ፈልጓል መድኃኔዓለም። ሁለት ሕጎችን መሰረታዊ የሆኑ ማንም ሰው በሃይማኖት ሲኖር ሊይዝ የሚገባው በትክክል የእግዚአብሔር መሆኑ ማረጋገጫው ሁለት ሕግ እንዳለ፣ ይህንን ሕግ ለዘላለም ሕግ አድርጎ መስራት መድኃኔዓለም ስለፈለገ እንግዲያውስ ይህን ከልጅነት ጀምረህ ያው ባይፈጽመውም ከፈጸምከው አለው ሌላ ልንገርህ አለውና አፍቅር ቢጸከ ከመ ነፍስከ፣ ጓደኛህን እንደራስህ አድርገህ ምን በለው ውደደው አለው። ሌላውን እንደራስህ አድርገህ ውደድ። ለአንተ ለነፍስህ እንደምትሳሳ ለሌላው ሳሳለት። ለራስህ የምትፈልገው ብዙ ነገር እንዳለ እንደዚያው ለሌላው ደግሞ የቻልከውን ሁሉ አድርግ፣ ሳትቀንስ ሳትጓጓ ስስት ሳይኖርብህ ራስህን እስከመስጠት ድረስ ማለት ነው። ሌላውን ውደድ አለው። እንደራስህ ማለት ያን ራስን እስከመስጠት ሌላውን መውደድ ነው። ይሄንን ሲለው ይብናል ይችንም ከልጅነት ጀምሮ ስፈጽማ ኑሬያለሁ አለ። ፈጽሟታል። አሁን ብዙዎቻችን አሁን ያው ፍቅር አለ ልንል እንችላለን ብንጠየቅ ማለት ነው። ግን አድርገናል ወይ? ወደ ተግባር ቀይረናል ወይ? የምናወራው ልባችን ላይ አለ ወይ? አፋችን ላይ ያለው ልባችን ላይ አለ ወይ ለሚለው ጥያቄ ነው መልስ የሌለን እንጂ አጣፍጠን መናገር መመለስ ችግር የለውም። ምንም አይከብደንም። መጽሐፍ መጥቀስም አያስፈልግም። የሚገርመው ስለ ፍቅር ለማውራት ችግሩ ግን ልብ ላይ አለ ወይ? ስራ ላይ አውለነዋል ወይ የሚለው ጥያቄ ውስጥ ነን። እውነት አሰን አሁን ትልቁ ችግር ያለ አሁን ዓለም የሚባለው ለምንድን ነው ታዲያ? በአፍ የምናወራው በልብ ቢኖርማ ዓለም ላይ ችግር አይኖርም ነበር። ምስቅልቅሉ ዓለም አይወጣም ነበር። አያችሁ፣ ዓለም ግራ ይጋባም ነበር። 24 ሰዓት ደም ሲፈስ 24 ሰዓት የሰው ልጅ እንደ ተራ ነገር መንገድ ላይ ሲወድቅ ሲገደል ነው የሚውለው። አያችሁ፣ ደግሞ የክፋታችን ጥግ ደግሞ መገዳደላችን ብቻ አይደለም፣ መግደል እንደ ጽድቅ ሆኖ አደባባይ ላይ የሰውን ሬሳ ሰው ወድቆ ወንድሙን እህቱ ወድቃ ፎቶ እያነሳን የምንሳለቅ ብዙ ከንቶች ነን ያለን። በእውነት ከሰው ተራ ወጥተናል ማለት ይቻላል እኮ። አስቡት፣ እንኳን ፍቅር ሊኖረን አይደለም ቀርቶ ጭራሽ የለ ሃይማኖት እንኳን ተስፋ የሚባለው ነገር እንኳን ተሟጧል። ግን ሁሉን የሚያስረው ምን ይባላል? ከሁሉ የሚበልጠው ፍቅር። አያችሁ፣ ፍቅር ቀልድ አይደለም። ቀለል አድርገን እንዳናየው ነው እየነገርኳቸው ያለው። ፍቅር ቢኖረን እንደዚህ አንሆንም ነበር። ፍቅር ቢኖረን ዓለም እንደዚህ አይሆንም ነበረ። አገር እንደዚህ አይሆንም ነበረ። ህዝብ እንደዚህ አይጎሰቋቆልም ነበረ። ማህበረሰብ እንደዚህ አይበተንም ነበረ። ፍቅር ቢኖር አያችሁ፣ ማሰሪያው ጠፍቶ ተበትነናል። እግዚአብሔር በፍቅር ይሰረን ሁላችን። አዎ ይሄ ነው ሁላችን ልናስብበት የሚገባው ነገር ስለሆነ ጌታችን ምን አለ? እሺ ጓደኛ እንደራስህ አድርገህ ውደድ፣ ሁለተኛ ሕግ ነገር ይሄን ነው አለው። ይሄንን ሕግ የምናገኘው ደግሞ ኦሪት ዘዳግም ምዕራፍ 6 ላይ ተጽፎ የምናገኘው ያኛውን ኦሪት ዘዳግም ምዕራፍ 10 ይሄኛውን ኦሪት ዘዳግም ምዕራፍ 6 እናገኘዋለን። እሱ የፈለገው አስሩ ዛዛተ ኦሪትን እሱ የሸመደደውን እንዲገልጽለት ነው የፈለገው መድኃኔዓለም። በዚያ ልክ ነው መድኃኔዓለም ያሰበው። የኔ ቢጤ ሰው አድርጎታል እሱ ብዙ እውቀት የሌለው አስመስሎ እንደዚያ ነው የተረዳው። ግን እሱንም የፈጠረ ሕጉን የጻፈው ሙሴን ነው። የሙሴ ፈጣሪ መሆኑን ዘንግቶ ነበረ። ወንጌል የሚያስተምረው ወንጌል ሕግ አድርጎ የሰራ የሕግ ባለቤት ሐጋጌ ብሉይ ወሐዲስ ብሉይና ሐዲስን ሕግ አድርጎ የሰራ የሕግ ምንጭ ባለቤት እንደሆነ አልተረዳውምና ይችን ከልጅነቴ ጀምሮ ስፈጽም ኑሬያለሁ፣ ጓደኛዬን እንደራሴ አድርጌ ወዳለሁ ብሎ ባያደርገው ዋሸው። ግን ዓላማው ለሚነሳ ትውልድ ሁሉ በዘመን ሂደት ሁለት ምሰሶ የሆኑ ሕግጋት መሰራት ስላለበት ክርስቶስ አስተማረ፣ ተናገረ። ያድርገው አያድርገው የሱ ጉዳይ ነው የሚሆነው። ሕጉ ግን ለሚመጣ ትውልድ ሁሉ በዘመን ሂደት እስከ ልፈተ ዓለም አልፎ ሌላው ዓለም እስከሚሰጥ በቀኝና በግራ አቁሞ መድኃኔዓለም የሚፈርድበት ያን ጊዜ እስከሚመጣ ዓለም ሁሉ እየተሰበከ ይኖር ዘንድ ሕግጋቱ ግድ ማስተማር ስላለበት ነገረውና ሁሉንም አድርጌያቸዋለሁ ሲለው እንግዲያውስ እስመ በእላ ክልኤቲ ትእዛዛት ተሰቅሉ ኦሪት ወነቢያት፣ እንግዲያውስ እነኚህን ሁለቱን ከፈጸምካቸው ሌላ የጽድቅ ሕግ አያስፈልግም፣ ሁሉም በዚህ ተካቷል አለው። ቃሉ ጋር ናቸው። ምን አለው? እንግዲያውስ ሌላ 10 ትእዛዛት ኦሪት 6 ቃላተ ወንጌል መደርደር አያስፈልገኝም አለው። ይህን ከፈጸም ሁሉም በዚህ ስር ተካቷል። ከዚህ ውጭ የሆነ 6ቱ ቃላተ ወንጌል ከዚህ ውጭ የሆነ 10 ትእዛዛተ ኦሪት የለም አለው። ሁሉም የተጻፈው ሕግ ሁሉ ይሄ ነው።
በዚህ ስር ነው የተካተቱ ናቸው አሉ። 10 ትእዛዛተ ኦሪትን በሁለት ስንከፍላቸው በፍቅረ ቢጽና በፍቅረ እግዚአብሔር ሁሉም ይጠቃለላሉ። አያቸው፣ ሁሉም ይጠቃለላሉ። እዚህ ውጭ የሆነ ሕግ የለም አለው። 6ቱ ቃላተ ወንጌልም ያው ነው። ብራብ አብልታችሁኛል፣ ብጠማ ጠጥታችሁኛል፣ ሁሉም ሲጠቃለል በፍቅረ ቢጽ ውስጥ ነው ያለው። አያቸው፣ ይሄኛው ያለኔ ሌላ አምላክ አታምልክ የሚለውን የመጀመሪያውን የሕግ ሁሉ ርዕስ የሆነውን ዋናውን መሰረቱን ያንን ስንመለከተው ያለኔ ሌላ አምላክ ምን አትበሉ ነው፣ አታምልኩ ይላል። እግዚአብሔርን የምንወድ ከሆነ ፍጹም ልባችን፣ ሐሳባችን፣ ነፍሳችን ሁሉ እግዚአብሔርን የሚወድ ከሆነ እናመልካለን አናመልክም? እግዚአብሔርን የሚያመልክ ድንጋይ ያመልካል እንዴ? እንጨት ያመልካል እንዴ? አያመልክም። ስለዚህ በፍቅረ እግዚአብሔር ተካተተ የታምልክ የሚለው ሕግ ማለት ነው። ሰንበትን አክብር ይላል። እናት አባትህን አክብር ነው የሚለው። ሌላው እናት አባትህን አክብር ብሏል መድኃኔዓለም። እግዚአብሔር ይህን ተናግሯል። ስለዚህ እግዚአብሔርን የሚወድ እናት አባቱን ያከብራል አያከብርም? ሰንበትን ያከብራል አያከብርም? ያከብራል። በፍቅረ እግዚአብሔር የተካተተ በፍቅረ ቢጽ የሚባለው ደግሞ አትግደል ይላል። የምንገለው ወንድማችን ነው። ወንድም ግን እንደ ነፍስ የሚወድ ከሆነ ማን ይገላል? ገዳይ ከየት ይመጣል? አትስረቅ ነው የሚለው። የምንሰርቀው ወንድማችንን ነው። ሌላ ማንን እንሰርቃለን? ወንድማችን የምንወድ ከሆነ ለምን ሰርቀው? ገንዘቡን አትመኝ፣ ሚስቱን አትመኝ ይላል። ንብረቱን ሁሉ አትመኝ ነው የሚለው። የምንወድ ከሆነ አንመኝም። ስለማንወድ ግን እንመኛለን። ስለማንወድ ግን እንሰርቃለን፣ እንገላለን። አያችሁ፣ 10 ትእዛዛተ ኦሪት በሁለቱ ሕግ ተካተቱ። ስለዚህ ሕግ ሁሉ ኦሪትም ነቢያትም በዚህ ተፈጽመዋል፣ ተከናውነዋል አለው። ጻድቅ ነህ ማለት ነው አለው። ግን ሳይጸድቅ ይሄድ ያለመታደል ነው። አዎ፣ ይሄንን ነው ሐዋርያው ብርሃነ ዓለም ቅዱስ ጳውሎስ እዚህ ላይ የሰበከው። በዚህ ምድር ላይም ስራውን ጨርሶ መድኃኔዓለም ወንጌልን ሰብኮ ሕግ አድርጎ ሰርቶ ከጨረሰ በኋላ በዮሐንስ ወንጌል ምዕራፍ 15 ላይ ስታነቡ ደጋግሞ ያስተማረው ከሁሉ የሚበልጥ ትእዛዝ አዛችኋለሁ ለሐዋርያት ያላቸው። እስኪ በሉ ከሁሉ የሚበልጥ በሉ እስኪ ትእዛዝ ምን እላችኋለሁ? አዛችኋለሁ አላቸው። ምን ይሆን ያ ከሁሉ የሚበልጥ? አያችሁ፣ ከሁሉ የሚበልጥ ትእዛዝ ምንድን ነው? አያችሁ፣ እኔ አብን እንደሚወደው እናንተም እርስ በርሳችሁ ምን በሉ አለ? ተዋደዱ። ከሁሉ የሚበልጥ ትእዛዝ ፍቅር ነው፣ ተዋደዱ ነው። አያችሁ፣ ከሁሉ ይበልጣል ለካ ይሄ። አያችሁ፣ ከሁሉ የሚበልጥ ትእዛዝ አዛችኋለሁ፣ ያም እርስ በርሳችሁ ምን በሉ? ተዋደዱ አለ። ይሄ ፍቅረ ቢጽን ነው በደንብ አድርጎ መድኃኔዓለም ያስተማረው ማለት ነው። ያንን ወንጌሉን ነው ሐዋርያው ብርሃነ ዓለም ቅዱስ ጳውሎስ በዚህ በቆሮንቶስ ያሉ ምእመናንን በብሔረ ቆሮንቶስ ያሉ ምእመናን ለእነሱ ያስተማራቸው ነው። በብዙ ነገር የሚንገላቱ ፍቅር ያጡ ምእመናን ነበሩና ተበትኖባቸው ነበር። በፍቅር መሰብሰብ አልቻሉም ነበረ። እርስ በርሳቸው አልተግባቡም ነበረ። ባፋቸው አብረው ቢኖሩም በአካል ቢኖሩም አብረው ባፋቸው ቢነጋገሩም ስለ ፍቅር ልባቸው የሰማይና የምድር ተራርቆ የነበሩ ምእመናንን ባጽናናበትና ባስተማረበት በፍቅር ማሰሪያ ይተሳሰሩ ዘንድ እንዲህ በማለት አስተማረ። ሲጀምር ምን ይላል መሰላችሁ? የሰውን ሁሉ ቋንቋ ባውቅ የመላእክትንም ሁሉ ቋንቋ ባውቅ ነገር ግን ፍቅር ከሌለኝ እንደሚጮህ ናስ ወይም እንደሚመታ ከበሮ መሆን ነው አለ። አያችሁ፣ እንደሚመታ ከበሮ ማለትም ከበሮ እንደው በደንብ አድርጎ የተማረ ሊቅ ካገኘው ከበሮው ከጸናጸሉ ጸናጸሉ ከዜማው ተዋሂዶ ይስባል፣ ይማርካል። ሰማየ ሰማያት መጥቀን ዓለመ መላእክት እንድናይ ያደርጋል፣ ወደ እግዚአብሔር ያቀርባል። አያችሁ፣ ካላወ ዝም ብለን ግን ብንመታው ብንደበድበው ጆሮ ያደነቁራል እንጂ ጥቅም የለውም። አያችሁ፣ እንደሚንሻሻ ምንድነኝ አለ? ካብ ነኝ አለ፣ ጸናጽልም ነኝ ይላል። አያችሁ፣ ከመከበሮ ዘይዘበጠ ወከመብርት ዘይነቁ ይላል። እነሆ እንደሚንሻሻ ጸናጽል፣ እንደሚናድ ካብ፣ እንደሚጮህ ከበሮ ነኝ። ምን ከሌለኝ ፍቅር ከሌለኝ አለ። መደነቋቆር ነው ማለት ነው። ፍቅር ማሰሪያ ነው። በሰው ቋንቋ ብናገር አለ ሰው ያወቀውን ሁሉ በዚህ ምድር ላይ ለሐዋርያት የተገለጠው ሁሉ ቋንቋ ቢገለጥ አለ። አዎ ቋንቋ ተገልጧል። ጸጋ መንፈስ ቅዱስ ሲሰጣቸው አልተገደበባቸውም። እንደው 72 ቋንቋ በተለምዶ 72 ቋንቋ እያልን ምን አስተምረው አንዱ ሂብሩ ነው፣ የራሳቸው ቋንቋ ነው፣ ዕብራይስጥ ነው። 71 ቋንቋ ተገለጠ ይላሉ ሊቃውንት። ምክንያቱም 72 ቋንቋ የተባለው ከአራቱ ማዕዘነ ዓለም ክርስቶስ ከሙታን ተለይቶ ተነስቷል። የሞት ማሰሪያ ተቆርጧል። መቃብር ተረግጧል። ሞት ራሱ ተውጧል። ሰይጣን ታስሯል። ሲኦል ተበርብሯል። ዓለም ነፃ ወጥቷል ተብሎ ለዓለም ተነግሮ ነበርና ይህን የሰሙ ሁሉ ገና በ40 ቀን ያርጋል ስለተባለ እርገቱን ለማየት ከዓለም የተሰበሰበ ሕዝብ 71 ቋንቋ ይችል ነበር አሉ መተርጉማን።
የቤተክርስቲያኗ ሊቃውንት የሐዋርያት ሥራ ምዕራፍ 1 ሲተረጉሙ ከአራቱ ማዕዘን ላይ መጣ 71 ቋንቋ የሚችል ዛሬ ኢየሩሳሌም ለትንሣኤ ለልደት ለሆሳዕና እንደምንሄደው እዚያ ቦታ ሄደን ለመባረክ እንደምንሄደው በረከት ለማግኘት እንደምንሄደው ከአራቱ ማዕዘን ዓለም ትንሣኤውን እርገቱን ለማየት የተጓዙ ብዙ ሰዎች ስለነበሩ አጠቃላይ የሚችሉት ቋንቋ 71 ነበረ። ከዚያ ከጽርሐ ጽዮን መንፈስ ቅዱስን ከተቀበሉ በኋላ ወጥተው ሲያስተምሩ በ71 ቋንቋ እያንዳንዱ ሕዝብ አስተማሩት። ስንት ቋንቋ ሆነ ማለት ነው? 72 የምንለው ይሄን ነው እንጂ የመንፈስ ቅዱስ ጸጋ በ72 ቋንቋ አይገደብም አሉ ሊቃውንት። ምንሎታል ወተናገሩ በነገረ ሁሉ በአውርት ትክክለኛውን ሲገልጹት በየሀገሩ ቋንቋ ተናገሩ የሚለው መንፈስ ቅዱስን ይገልጸዋል አሉ። የሰውን ሁሉ ቋንቋ ብናገር ባውቅ የመላእክትንም ቋንቋ ባውቅ አለ። ነገር ግን ፍቅር ከሌለኝ እንደሚጮህ ናስ ወይም እንደሚመታ ከበሮ መሆኔ ነው አለ። ትንቢት ብናገር ምን ብናገር ትንቢት ብናገር አለ። የተሰወረውን ሁሉ ጥበብም ሁሉ ባውቅ ተራራ እስከ ማፍለስ የሚያደርስ ፍጹም እምነትም ቢኖረኝ ትንቢት ብናገር አለ። የተሰወረውን ሁሉ ቋንቋ ሰው የማያውቀው ሁሉ የተሰወረ ተገልጦልኝ ያን ብናገር አለ። ተራራ እስከ ማፍለስ ድረስ እምነት ቢኖረኝ። አያችሁት? ይሄን ተራራ ከዚህ ተነስተው ወደዚያ ሄድ ብትሉት በእምነት ይሆናል ተብሎ በወንጌል ጌታችን ያስተማረው ትምህርት አለ። ተራራውን እዚህ ተነስተው ወደዚያ ሂድ ብለው ፍቅር ከሌለኝ ግን ምንድን ነኝ አለ? ከንቱ ነኝ አለ። ገንዘቤን ሁሉ ለምጽዋት ብሰጥ ያለኝን ገንዘብ አውጥቼ አለ። ሐዋርያው ገንዘብ ኑሮት አይደለም፣ ይታወቃል። መጽሐፍ ቅዱስ እንደሚነግረን ድንኳን መስፋት ይችላለሁ ይላል። የእሱ ሙያ ብቻ ነው። በእናት በአባቱ ቤት እያለ አስቀድሞ በነበረበት በጠርሴስ ሲያድግ ድንኳን መስፋት ሙያ የነበር ይላል። ትምህርት እየተማረ ድንኳን ይሰፋ ነበረ። ወደዚህ ሲመጣ ወደ ሐዋርያነት ተጠርቶ ዓለምን ለማስተማር እግዚአብሔር ለጨለመው ዓለም ብርሃን ላልጫው ጨው አድርጎ በመረጠው ጊዜ የራሱ ጋር የወሰነው እንግዳ ስትሄዱ በሄዳችሁበት ሁሉ ሰላም በሉ፣ የእግዚአብሔር ሰላም ይደርባቸው፣ ሰላማችሁን ለሚቀበሉ በሰጧችሁን በዚያው ብሉ ተብሏል። እንዲበሉ ከሚመናን ጋር ያቀረበላቸው እንዲበሉ ወንጌል እንዲሰብኩ የሥራቸው ወንጌል መስበክ እንደሆነ ተነግሯል። ነገር ግን አለ ራሴን ለማንም ጥገኛ አላደረኩም አለ። ድንኳን መስፋት ሙያ ስላለኝ ድንኳን ሰፋ ነበረ፣ እሸጠዋለሁ። ከሸጥኩትም በኋላ የዓመት ልብስ የዕለት ጉርስ ካገኘው የተረፈኝ ከኪሴ አድርም አለ ለነዳይ መጸውታል። ከቃሉ ጋር ናቸው። ግን አለ ያለኝን ገንዘብ ሁሉ ለነዳይ በመጸውት አውጥቼ ብሰጥ አለ አካፍዬ ብበላ አለ ፍቅር ከሌለኝ ምንድን ነኝ አለ? ከንቱ ነኝ ነው። ስጋዬን አለ ለሚያቃጥል እሳት ብሰጥ ነገር ግን ፍቅር ከሌለኝ ምንም አይጠቅመኝም አለ። ስጋዬን ለሚያቃጥል እሳት ብሰጥ ስለ እምነቱ ማለት ለሚያቃጥል እሳት ራሴን አሳልፌ ስጋዬን ብሰጥ ገንዘብ መመጽወት ብቻ አይደለም አካልን መስጠት እንኳን ቢኖር አለ ፍቅር ከሌለኝ የማልጠቅም ነኝ ይላል። አሁን ከዚህ ከላይ የዘረዘራቸው እስካሁን ድረስ ፍቅር የሁሉ ማሰሪያ እንደሆነና ፍቅር ሊኖረን እንደሚገባ ያለ ፍቅር ሃይማኖት አለኝ ተስፋ አለኝ የሚለው ነገር ሁሉ ከንቱ እንደሆነ ያለ ፍቅር ምንም ዋጋ እንደሌለ ፍቅርን ገንዘብ ማድረግ እንዳለብን ያስረዳን ትምህርት ነው። እስካሁን ያለው አንቀጽ ይሄን በፍቅር ምን እንበል እንኖር ነው። በምን እንኖር? አማኝ በምን ይኖራል? ተስፈኛ በምን ይኖራል? አዎ እምነቱን ወደፊትም ማየት እንችላለን። ግን መሰረታዊ ነገሩ እምነት ቢኖርም እግዚአብሔርን ብናምነው ፍቅር ከሌለ ምን አይልም ማለት ነው፣ ከንቱ ነን ማለት ነው። አያችሁ፣ ፍቅር ከሌለ ጽድቅ የለም ማለት ነው። አማኝ ሁነን የምንገዳደል ከሆነ፣ አማኝ ሁነን የምንባላ ከሆነ፣ አማኝ ሁነን አንዱ የሚያሳድደው ከሆነ፣ አማኝ ሁነን ፍርድ የምናዛባ የድሃ እንባ የምናፈስ ከሆነ አያችሁት ምን ትርጉም አለው? እምነት የት ያደርሳል? ከንቱ ነው እምነቱ ራሱ ማለት ነው። ይህን ነው እየነገረን ያለው። ሌላው ተስፋ የሚባለው ተስፋ ማለት ያልያዝነውን እንደምንይዘው፣ ያልጨበጥነው እንደምንጨብጠው፣ ያልዳሰስነው እንደምንዳስሰው፣ ያልረገጥነው እንደምንረግጠው እርግጠኛ ሁነን የምንኖርበት ኑሮ ተስፋ ይባላል። ምን ይባላል? ተስፋ እንደዚያ ነው። ዛሬ ያልተማረው ነገም እንደሚማር እርግጠኛ ሆኖ ይኖራል አይደለ? ዛሬ የሌለው ሀብት የሌለው ነገ ሀብት እንደሚያገኝ ማለት ነው። ዛሬ መልበስ ያልቻለ ወይም መቀየር ያልቻለ እንደሚቀይር እርግጠኛ ሆኖ ይኖራል። ተስፋ የሚባለው ያ ነው። በእርግጥ ተስፋን የነገረ መለኮት ምሁራን ሰፊ የሆነ ትንታኔ ይሰጡታል። በጣም ሰፊ ትርጓሜ ያለው
ተስፋ ቅድም እንዲያልኳችሁ ያለ ሆኖ የሌለን ነገር እንደሚኖረን እርግጠኛ ሆነን የምንኖረው ኑሮ ምን ይባላል? ራሱ ምን ይባላል? ተስፋ ይባላል ማለት ነው። ዛሬ ያልተማረው ነገ እንደሚማር፣ ያላወቅነውን ነገ እንደምናውቀው፣ ያጣነውን ነገ እንደምናገኘው እርግጠኛ ሆነን የምንኖረው ኑሮ እሱ ምን ይባላል? ተስፋ ይባላል። ይሄ ተስፋን በዚህ መተርጎም ይችላል። አንዳንድ የነገረ መለኮት ምሁራን ደግሞ ተስፋን ሲተረጉሙት ተስፋ ማለት ይላሉ በተንጣለለ ባህር ውስጥ የሚታይ ደረቅ ሜዳ ወይም የብስ ነው ይላሉ። እስኪ በሉ ተስፋ ማለት በሉ እስኪ በተንጣለለ ባህር ውስጥ የሚታይ የብስ ነው። አያችሁ እንደዚያ ነው አለ ተስፋ። ያንንም መጽሐፍ ቅዱስ ጋር እንተርጉመው ከተባለ ወደ ኦሪት ዘጸአት ምዕራፍ 14 ላይ መሄድ ብቻ ነው የሚያስፈልገው። በተንጣለለ ባህር ውስጥ እስራኤል መንገድ ነበር። አያችሁ ለሙሴ መንገድ ይታየዋል፣ ለእስራኤል ግን ባህር ነው የሚታያቸው። ባህሩን በየት እንሻገር ሲሉ መንገድ ያለ አላቸው። በበትሩ ባህሩን ንከዋል። እግዚአብሔር ሲነካው የብሱ መንገዱ ተገለጠ። ተስፋ እንደዚያ ነው። አያችሁ ባህር እያየን በውስጡ መንገድ ማየት ነው። ተስፋ እንደዚያ ነው። ተስፋ ለምሳሌ እንደ ባህር ሊውጠን ያሰፈሰፈ ችግር ቢኖር አያችሁ አይ ነገ ያልፋል ብለን የምንኖር ከሆነ ያ ተስፋ ይባላል። እንደሚያልፍ እርግጠኛ መሆን። በማን ነው እርግጠኛ ምን ሆነው? በእግዚአብሔር አይደለ? አይ ይህ ችግር ያልፋል፣ ዛሬ ነው ያገኘኝ፣ ነገ እንደሚያልፍ እርግጠኛ ነኝ። ለምን አምላኬ አለ። አዎ እሱ እያለ እንደዚህ ተቸግሬ አልቀርም፣ እንዲህ ተጨንቄ አልቀርም፣ ጭንቀቱ ይወገዳል ብሎ በጥፉ እምነት ማለፍ ያ ተስፋ ይባላል። ስለዚህ በባህር ውስጥ መንገድ እንዳለ እስራኤል ዘስጋን መመልከት በቂ ነው። ተስፋ እንደዚያ ይተረጎማል በዘጸአት በኦሪት ትርጓሜ ማለት ነው። ሁለተኛ ሌሎች ደግሞ ሊቃውንት አባቶቻችን ደግሞ አንዳንድ ምሁራን ደግሞ ተስፋ ማለት ይላሉ በድቅድቅ ጨለማ ውስጥ የሚታይ ረቂቅ ብርሃን ነው። እንደዚያ ነው አሉ። እስኪ በሉ ተስፋ ማለት በሉ እስኪ በድቅድቅ ጨለማ ውስጥ እንደሚታይ ረቂቅ ብርሃን ነው። አሁን ያለነው ጨለማ ላይ ነው አይደለ? ይሄን አምፖሉን ምናምኑን ተውት፣ ኤሌክትሪኩን ምናምኑን ተውትና አሁን ያለነው በስነ ፍጥረት ምን ላይ ነው ያለነው? በተፈጥሮ ጨለማ ላይ ነው ያለነው። ምክንያቱም አሁን ግዛቱ የጨለማ ነው፣ የብርሃን ግዛት አይደለም። ራሳችን የምንረዳበት መንገድ ስላመቻቸን በጨለማ ውስጥ እንዳንንቀሳቀስ ይህን ፈጣጥረን በፈጠርነው ነገር እግዚአብሔር በሰጠው ጸጋ ሰዎች ፈጥረው እንኖራለን በብርሃን ለመመላለስ መንገድ ጉዞ ለማድረግ። ሙሉ በሙሉ ግን አሁን በቁጥጥር ስር በማን ቁጥጥር ነው ዓለም ከተባለ በጨለማ ነው። ምክንያቱም በስነ ፍጥረት ገዥ አድርጎታል እግዚአብሔር። 12 ሰዓት የጨለማ ግዛት ነው። ከዚህ በታች 5 ዓለም አለ። ከ5 ዓለም መጥቶ ይቆጣጠራል። 11 ሰዓት በኋላ ጉዞውን ያደርጋል። 12 ሰዓት መጥቶ ዓለምን ይቆጣጠራል፣ ይገዛል። ከዚህ በላይ ደግሞ ከጠፈር በላይ ሐኖስ የሚባል ባህር አለ። በስነ ፍጥረት ትንታኔ ሲተነተን ሊቃውንት አባቶቻችን ኤጲፋኒዎስ ገልጸውታል። አሁን ይሄ ብርሃን ከዚህ ከጠፈር በላይ ሌላ ሐኖስ የሚባል ባህር አለ። በዚያ ባህር ውስጥ ይኖ ገብቷል። መኖሪያው እዚያ ነው። ብርሃን ጠዋት 11 ሰዓት በኋላ ጉዞውን ያደርግና 12 ሰዓት ላይ መጥቶ ጨለማውን አስወግዶ ይቆጣጠራል። ግዛቱ የሱ ነው ማለት ነው። ስነ ፍጥረት እንደዚያ ነው። እዚህ ጨለማ ውስጥ ሆነን ግን ነገን እያየን ነው ማለት ነው። እናያለን አናይም? እርግጠኞች ነን አይደል? ነገ እንደምናይ የሚጠራጠር አለ? ያ ምን ይባላል? አይ ሌሊት ላይ ሆነን ቀንን ማየት ምን ይባላል? ተስፋ እንደዚያ ነው ማለት። ሌሊቱ አልፎ ቀኑ እንደሚመጣ ተስፋ እንደዚያ ነው። ሌሊት የሆነብን ጨለማ የሆነብን በህይወታችን ብዙ ነገር ሊኖር ይችላል። ግን ሌሊት አልፎ ጨለማው አልፎ ብርሃኑ እንደሚመጣ እርግጠኛ ሆኖ መኖር ያ ምን ይባላል? ተስፋ ይባላል። አያችሁ፣ ያንን ደግሞ ለማየት ምን ያስፈልጋል? የእምነቱም የተስፋው ማሰሪያው ደግሞ ምን ይባላል? ከሁሉም ግን ምን ይበልጣል? ፍቅር ይበልጣል ነው እያለን ያለው። ተስፋ እንደዚያ ነው። ሃይማኖትም እንደዚያ ይተረጎማል። እግዚአብሔር አለ ብሎ ማመን ነው። ዓለማት ሳይፈጠሩ አሁንም አለ ወደፊትም ይኖራል ብሎ መኖር። ይህንን ማመን እግዚአብሔር ማመን አንድነት ሶስትነቱ ለዘላለም እንደሚኖር በመንግስቱ ህልፈት ውላጤ ሽረት እንደሌለበት እርግጠኛ ሆኖ መኖር የእምነት ነው፣ ሃይማኖት ነው። አዎ ተስፋም ደግሞ ይህንን ያመነው እግዚአብሔር ይህን ዓለም አሳልፎ ሌላ ዓለም እንደሚሰጠን አርቀን የምናስበው ማሰብ ያም ተስፋ ነው። እነኚህ ሁሉ ደግሞ እነኚህ ሁለቱ ነገሮች በእግዚአብሔር ዘንድ የተወደዱ የሚሆኑት ዓላማችን የሚሳካው ምን ሲኖር ነው? ስለምንድን ነው የምንማረው? ስለ ፍቅር ነው ማለት ነው። ስለዚህ ፍቅር ሲኖረን ይህን ሁሉ ነገር እናገኛለን። በማን ዘንድ? በእግዚአብሔር ዘንድ ማለት ነው። ሰው በፍቅር መኖር እንዳለበት፣ ከሌለው ግን እነኚህ ከበሮውን የሚሿሿ ጸናጽል፣ የሚጮህ ከበሮ፣ የሚናድ ካብ ከንቱ እንደሆነ በቃ ነው የሚነግረን ሐዋርያው። ይቀጥልና ሁለተኛው አንቀጽ ፍቅር ያለው ሰውን ደግሞ መገለጫ ይነግረን። ፍቅር ያለው ሰው መገለጫው ምንድን ነው? ያኛው ሊኖረን የሚገባ ነገር ነው መጀመሪያ የነገረን። በቃ ይህንን ፍቅርን መያዝ እንዳለብን ነው እየነገረን ያለው።
ፍቅር ካልያዝን ሁሉም ነገር ከንቱ እንደሆነ ነው እየነገረን ያለው። አሁን ፍቅር ያላቸው ሰዎች፣ በፍቅር የሚመላለሱ ሰዎች፣ ለፍቅር ሕግ ተገዥ የሆኑ ሰዎች ፍቅርን በልባቸው ፍቅረ ቢጽና ፍቅረ እግዚአብሔርን አጣምረው ከሕግጋት ሁሉ በላይ የሆኑ አርዕስተ ሕግ ሁለቱም ሕግጋት ጠንቅቆ የያዘ ሰው መገለጫውን ይነግረናል። ቀጥሎ መገለጫው ምን ይመስላል? ፍቅር ያለው ሰው ፍቅር ያስታግሳል ይላል። አያችሁ፣ ፍቅር ምን ይላል? ትዕግስተኛ ያደርጋል። የፈለገው የሚፈትነን ነገር ቢኖር ችግር ቢኖር አያችሁ፣ የሚፈትነን በሕይወታችን ፈታኝ ነገሮች አሉ፣ ይመጣሉ። እነኛን መቆጣጠርና ማለፍ የምንችለው ፍቅር በተባለ መሳሪያ ነው። በምንድን ነው የምናልፋቸው? ፍቅር ከሌለ መቼስ የመጣውን ሁሉ ታግለን አንችለውም አይደል? አዎ እንጠፋለን፣ እናጠፋለን። እንደዚያ ነው የሚሆነው። ፍቅር ያለው ሰው ግን መገለጫው ያስታግሳል። ፍቅር አለና ትዕግስትን ገንዘብ እንድናደርግ ያደርገናል ማለት ነው። ፍቅር ካለ የሚፈትነን ነገር ንቀነው እናልፋለን አይደለ? የሚሳደብ ይኖራል፣ የሚመታንም ሊኖር ይችላል፣ የተለያየ ነገር ገንዘብ የከዳ ሊኖር ይችላል፣ ሌላ ችግር በሕይወታችን ያደረሰብን ሰው ሊኖር ይችላል። ስለ ፍቅር ግን ውጠነው እናልፋለን። አያችሁ፣ ፍቅር ይህንን አቅም ይሰጣል ማለት ነው። ትዕግስት የሚወለደው ከፍቅር ነው ማለት ነው። በሌላ አባባል ትዕግስት የፍቅር ልጅ ነው ማለት ነው። ከምን ይወለዳል ትዕግስት? ንገሩኝ። ትዕግስት ከምን ይወለዳል? ትዕግስት የምን ልጅ ነው አለ? የፍቅር ልጅ ነው። ያስታግሳል አለ ፍቅር። ሌላ ይቀጥላል። ፍቅር ያስተዛዝናል ይላል። ያራራል ማለት ነው። ያስተዛዝናል። ፍቅር ያለው ሰው ያዝናል። ሰው ሲቸገር ማየት አይፈልግም፣ ይጨነቃል። ካለውም ደግሞ ዝም ብሎ አያልፍም፣ ያካፍላል። አያችሁት? ያራራል፣ ሩሩ ያደርጋል። ፍቅር ጨካኝ የምንሆነው ፍቅር ስለሌለን ነው። አየን? የመራራት አያችሁ፣ መገለጫው ደግሞ ምንድነው? ፍቅር ነው ይላል። ፍቅር ያስተዛዝናል ወይም ያራራል ይልና ፍቅር አያቀናናም ይላል። ማንም በማንም ላይ አይቀናም። ምን ካለው አሁን እንትና ገንዘብ ኖሮ አልኖረው፣ ሀብት ኖሮ አልኖረው፣ ጤና ኖሮ አልኖረው ብለን ምን አንልም ማለት ነው። አንቀናም። ፍቅር ያለው ሰው አይቀናም። እንኳን አገኘ ይላል። እንኳን ደስ አለው፣ ለእኔም እግዚአብሔር ያደርግልኛል ብሎ ያምናል እንጂ ገንዘብ ስላገኘ ወንድሙ እህቷ ገንዘብ ስላገኘች እንቅልፍ የሚያጣ ሰው አይኖርም። ምክንያቱም ፍቅር አያስቀናም ማለት ነው። በህይወቱ ወንድሙ የሚያገኘውን በህይወቷ ወንድሟ እህቷ የምታገኘውን ነገር እጅግ ፍጹም ደስታ እንደ ራስ አድርጎ ማሰብ አቅም ይኖራል። ምን ሲኖረን? የሌላው ማግኘት የሌላው መደሰት የኛ ነው ብለን የምናስበው ምን ሲኖረን ነው? ምን ሲኖረን ነው? ቅናትን ያጠፋል። አያችሁ፣ ልቡናንም አያስታብይም ይላል። ትዕቢተኛ አያደርግም። ትዕቢት የኃጢአት ምልክት ነው ወይም የዲያብሎስ መሆንን ነው የሚያሳየው። ምክንያቱም እግዚአብሔር ፍቅር ነው ይላል መጽሐፍ። እግዚአብሔር ምንድን ነው? እግዚአብሔር ምንድን ነው? ፍቅር ነው። ትዕቢት ደግሞ የዲያብሎስ ነው። ፍቅር የእግዚአብሔር፣ ፍቅር የእግዚአብሔር መገለጫ ነው። በአንጻሩ ትዕቢት የዲያብሎስ መገለጫ ነው። በትዕቢቱ ፍጡር ሆኖ ሳለ ፈጣሪ ነኝ ብሎ ወርዷል። እንጦርጦስ በጨለማ ተጠቅልሎ የወደቀው በትዕቢቱ ነው። እንኳን እሱ አዳም ዕፀ በለስ በልቶ የወደቀው በትዕቢት ነው። ፍጡር ሆኖ ሳለ ፈጣሪ ልሁን ብለው ነው ሁለቱም የወደቁት። ይሄ የትዕቢት መነሻው ምንጩ ሰይጣን ቢሆንም ሰውም በዚህ ወድቆበታል። አያችሁ፣ ትዕቢት የሰይጣን ነው። ፍቅር የማን ነው? አዎ፣ ስለዚህ አይታበይም። ፍቅር ያለው ሰው ትዕቢተኛ አይሆንም። ብቻዬን ይላኝ አይልም፣ ለእኔ ብቻ ይሙላልኝ ብሎ ስለ ራሱ ብቻ አያስብም። ፍቅረ ቢጽ አለና ለሌላውም እንዲኖረ ይፈልጋል። ለእኔ ያለህን ለሌላው ስጥ ይላል። አያችሁ፣ እግዚአብሔር እንኳን ሲለምነው ለእኔ የሰጠኸኝን ለሌላው ስጠው። አቤቱ አንተ እጅህ አያልቅብህም፣ ሰፊ ነው፣ ሰጥተህ አያልቅብህም። ከማንም ብድር የማትፈልግ ለሁሉ የምታበድር። ቅዳሴያችን በዚህ በወልደ ነጎድጓድ የተባለው ቅዳሴ ላይ ስታስቀዱስ ሰምታችሁ ከሆነ እግዚአብሔርን ባለጸግነት ሲገልጸው ባል ዘይለቅህጎ ባለጸጋ የማያበድረው እግዚእ ዘይግዝጎ ጌታ የማይገዛው ከጌቶች ግዛትን የማይሻ ከባለጸጎች ብድርን የማይሻ ንጉሥ ዘይሰይምጎ ነገስታት የማይሾሙት ንጉሥ የማይሾመው ከነገስታትም ከንጉስም ሹመትን የማይሻ እስመ ባይል እግዚአብሔር ያክል ለኩሉ ለሁሉ አትረፍርፎ መስጠት የሚችል ብቸኛ ባለጸጋ ይለዋል። ማነው እሱ? ክብርና ምስጋና ለስሙ እግዚአብሔር ማለት ነው። ለሁሉ አትረፍርፎ የሚሰጥ የማያልቅበት ብቸኛው ባለጸጋ። ስለዚህ ፍቅር ያለው ሰው ለእኔ ብቻ አይልም፣ ለራሱ ብቻ አያስብም። ለእኔ እንደሰጠኸኝ ለወንድሜ ስጠው፣ ለእህቴ ስጣት፣ ለአባቴ ለእናቴ ስጥ ብሎ ይጸልያል። ምክንያቱም እግዚአብሔር ሰጥቶ ስለማያልቅበት ምን ስለማይል? አዎ ብቻዬን ይርላኝ ይኑረኝ አይልም። ፍቅር ያለው ሰው
ፍቅር ያለው ሰው አይበሳጭም። ነገሮችን ሁሉ ንቆ ማለፍ ይችላል። አቅም አለው። ነገርን አያስብም፣ ክፉ ነገርም አያስብም። ጽድቅን በመስራት ደስ ያሰኘዋል ፍቅር ያለው ሰው። ይሄ የሚተነትነው ምን መስራችሁ? ፍቅር ያለው ሰው መገለጫውን መጽሐፍ ቅዱስን በነገራችን ላይ ራሳችሁ ብታነቡት በግልጽ አስቀምጦታል ሐዋርያው። እንደው ከሌሎቹ መጻሕፍት ጋር አጣቅሰን እንድናየው እንድንመለከተው ምንጩ ወንጌል እንደሆነ ወንጌልን ለዓለም እንዴት ማስረጽ እንዳለባቸው ከምንም በላይ ደግሞ ወንጌል ስንል የፍቅር ሕግ ነው። የፍቅር ሕግ ደግሞ ለዓለም የተሰጠ ልዩ ጸጋ ስለሆነ ወንጌል ምእመናን በቆሮንቶስ ያሉ ምእመናንም ተምረውት የጻፈበትም ዓላማው በዘመን ሂደት እስከ ሕልፈተ ዓለም ድረስ የሚነሳ ትውልድ አልፎ ትውልድ ሲተካ እየተማረው በፍቅር እንዲኖር። ይሄ ከሌለ እምነታችን ሁሉ ከንቱ ስለሚሆን ተስፋችንም ተኖ የሚጠፋ እንደ ጉም ስለሚሆን እርግጠኞች ሆነን በእግዚአብሔር ፍጹም እምነት ኑሮን በእግዚአብሔር ያለውን ነገር ሁሉ የማናጣበት እውነተኛው መንገድ ፍቅር እንደሆነ አስረግጦ ለመንገር ነው። ወይ ዜኒሉ ሰለስቱ አለ ሲዘጋው። እንግዲህ እነኚህ ሶስቱም ይነብሩ ለዓለም ለዘላለም ጸንተው ይኖራሉ። እስኪ በሉ እንግዲህ በሉ እስኪ እነኚህ ሶስቱ ለዘላለም ጸንተው ይኖራሉ። ሃይማኖት፣ ተስፋ፣ ፍቅር። ከሁሉም ምን ይበልጣል አለ? ፍቅር ይበልጣል ይላል። ፍቅር ይበልጣል ይላል። ስለዚህ የኛ የክርስትና መገለጫ መሆን ያለበት ምንድነው? ፍቅር ነው ማለት ነው። አማኝ መሆናችን መገለጫው ፍቅር መሆን ያለበት ማለት ነው። እያንዳንዱ እንቅስቃሴያችን ሁሉ በፍቅር የተሞላ መሆን አለበት ማለት ነው። ፍቅር በአንደበት ብቻ የሚነገር ሳይሆን ውስጥ ሊቀመጥ የሚገባው መላ ሰውነታችን ሊቆጣጠር የሚገባው ከውስጥ ተርፎ ወደ ውጭ መነገር አለበት እንጂ ውስጥ ባዶ ሆኖ ውጭ ነገር ሊነገር የማይገባው ሕያው የሆነ እግዚአብሔር የሰጠን ልዩ ጸጋ ምንድነው ቢባል ፍቅር ነው። እንደዚያ ሲሆን ዓለም ሁሉ ሰላም ይሆናል ማለት ነው። ዓለም ሰላም ያጣው ምን ስላጣ ነው ማለት ነው? ፍቅር ማለት ነው። እግዚአብሔር አምላካችን ለዓለማችን ሁሉ ፍቅርን ይስጥልን። እንደው ባፋችን የምንናገረው ሳይሆን በልባችን አኑረ ነው እንድንተገብረው ከኛ አልፎ ለሌላው የሚጠቅም ፍቅር በውስጣችን እንድንኖር የአምላካችን ቅዱስ ፈቃድ ይሁንልን። ያስተማረን፣ የገሰጸን፣ የመከረን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። ንስሐ እንድንገባ ስጋው ደሙ እንድንቀበል እግዚአብሔር ይርዳን። የእናታችን አማላጅነት የቅዱሳን ጸሎት አይለየን። ይቆየን።